ለነበረን ያምልኮ ጊዜ እግዚአብሔር በመካከላችን እያለፈ ስለሰራው ስራ ሁሉ ክብር ለእርሱ ይሁን። እስቲ ለአምላካችን ክብርን እንስጥ። ሃሌሉያ። እስቲ ሁላችንም እንጸልያለን። ጌታን እያመሰገንን በምስጋና ወደፊቱ እንቀርባለን። እግዚአብሔር ዛሬ ይናገረናል። እግዚአብሔር ሆይ ተናገረኝ እያልን በፊቱ ቆይታ እናደርጋለን። ይስሐቅ የለም ሄደ። በመጀመሪያ ላመስግን ስለምን በሌላ ልጀምር፣ በመካከልም ልጨማምርበት ስለምን በሌላ ልቀጥል፣ በመጨረሻ መደምደሚያዬ ላንተ ጌታዬ፣ በመጨረሻም መደምደሚያዬ አምልኮ ይኸው ላንተ ጌታዬ። እስቲ ቆመን ጥቂት እንላለን። ስንጀምር እናመሰግነዋለን፣ ስንጨርስም እናመሰግነዋለን። በሕይወት ዘመናችን ሁሉ እናመሰግነዋለን። በእግዚአብሔር ድንቅ የተደረገልን ሰዎች ስለሆንን፣ ያመለጥን ሰዎች ስለሆንን፣ ከሞት የተረፍን ሰዎች ስለሆንን፣ ከጨለማ ወደሚደነቅ ብርሃን የመጣን ሰዎች ስለሆንን በድል እንድንራመድ ያደረገን ድል አድራጊው ጌታ ሊመሰገን ይገባዋል። በመጀመሪያ ላመስግን ስለምን በሌላ ልጀምር፣ በመካከልም ልጨማምርበት ስለምን በሌላ ልቀጥል፣ በመጨረሻ መደምደሚያዬ አምልኮ ይኸው ላንተ ጌታዬ፣ በመጨረሻ መደምደሚያዬ አምልኮ ይኸው ላንተ ጌታዬ። በመጀመሪያ ላመስግን ስለምን በሌላ ልጀምር፣ በመካከልም ልጨማምርበት ስለምን በሌላ ልቀጥል፣ በመጨረሻ መደምደሚያዬ አምልኮ ይኸው ላንተ ጌታዬ፣ በመጨረሻ መደምደሚያዬ እልልታ ይኸው፣ እልልታ ይኸው ላንተ ጌታዬ። እናመሰግንሃለን የሰራዊት ጌታ እግዚአብሔር፣ ክብር ላንተ ይሁን። በመጀመሪያም በመጨረሻም በሕይወት ዘመናችን ሁሉ ልትመሰገን የተገባ ታላቅ ጌታ ስለሆንክ ስምህ የተመሰገነ ይሁን። ከፀሐይ መውጫ እስከ መግቢያ ድረስ ልትመሰገን ይገባሃል። እናመሰግንሃለን። በእኛ ሕይወት አንተ ጌታ ነህ፣ አንተ ንጉሥ ነህ፣ አንተ የበላይ ነህ፣ አንተ ራስ ነህ ክርስቶስ። እናመሰግንሃለን፣ እናከብርሃለን። በእኛ በታናናሾች መካከል ስላለ፣ እኛን ስለወደድክ፣ እኛን ስለመረጥክ፣ እኛን ኃጢአተኞችን ስላጸደቅ፣ እኛን ወደ አንተ ስላቀረብክ እናመሰግንሃለን። ሃሌሉያ። እስራት የለም፣ እስራት ተፈቷል። ቀንበር የለም፣ ቀንበር ተሰብሯል። ጨለማ የለም፣ ጨለማው ተገፏል። ያንተ ሞትና ትንሣኤ ይሄን ስላደረገ እናመሰግንሃለን፣ እናከብርሃለን።
እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ተብሎ በቃልህ እንደተጻፈ ስለ እኛ የሞትክ ሞታችንን የወሰድክ እርግማናችንን የወሰድክ ጌታ እናመሰግንሃለን። ክብር ላንተ ይሁን። ዛሬም ተናገረን፣ ድምፅህን አሰማን። ለእኔና ለወገኖቼ የሚጠቅመውን የሕይወት ዘመን ቃል በኢየሱስ ክርስቶስ ስም በልባችን ላይ እንድተክል እንለምንሃለን። የጠላት ሥራ ይፍረስ፣ የክፉ ዕቅድ ይፍረስ፣ የክፉ ምክር ይፍረስ። በጌታ በኢየሱስ ክርስቶስ ስም ማንኛውንም አጋንንታዊ እንቅስቃሴ በጌታ በኢየሱስ ስም እንሰብራለን። የተሰበረ ይሁን፣ የተሰበረ ይሁን። በዚህ ጉባኤ ላይ ተጽዕኖ ሊያደርግ ወንጌል በሚነገርበት ቃልህ በሚነገርበት አንተ በምትመለክበት ስፍራ ሁሉ ተጽዕኖ ሊያደርግ የሚመጣ ክፉ በመንፈስ እሳት የተቃጠለ ይሁን። ይቃጠል በመንፈስህ፣ ይቃጠል በመንፈስህ። በአንተ ኃይል በጌታ በኢየሱስ ስም ክፉ የተመታ ይሁን። አውሬው ይወጋ፣ አውሬው ይወጋ። በመንገዳችን በሕይወታችን ዙሪያ ጋሬጣን የሚያስቀምጥ ጠላት በኢየሱስ ስም የተመታ ይሁን። የኋላችንን እየረሳን ወደፊት እንዳንዘረጋ ማነቆ የሆነ ነገር ሁሉ፣ እንቅፋት የሆነ ነገር ሁሉ፣ መሰናክል የሆነ ነገር ሁሉ፣ ወጥመድ የሆነ ነገር ሁሉ በጌታ በኢየሱስ ስም የተነሳ ይሁን፣ የተነሳ ይሁን፣ የተነሳ ይሁን። ይነሳ፣ ይነሳ፣ ይነሳ። የሚያነሳው ጌታ በመካከላችን አለ ወገኖቼ። እያነሳ ነው። ያነሳል ጌታ። ጋሬጣን ያነሳል፣ እንቅፋትን ያነሳል። ወጥመድን እያሰበርክ ወጥመድን እያፈራረስክ የምታስመልጥ ጌታ በመካከላችን ስላለ እናመሰግንሃለን። ሁሉ ላንተ ክብር ይሆን። ከፍ ከፍ በል። ብቻህን ክብር፣ ብቻህን በምድር ሁሉ ዙሪያ ንገስ። በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። እንቀመጣለን። ፓስተር ይሄን ስለዚህ ስለ ዛሬው ቀን እየተነጋገርን እንደ በወንጌል ዙሪያ ቢሆን የሚል ሐሳብ ሲያነሳ እኔ ደግሞ በዛን ሰሞን በጣም ውስጤ ላይ በወንጌል ዙሪያ አንድ ቃል በጣም ይቀጣጠል ነበር። ስለዚህ የዛሬ ርዕሴ እንጸልይ የሚል ነው። እዚህ ጋር ምስሉን ታዩታላችሁ አይደል? ለኔ ፊት ለፊት ይታየኛል። ይሄ ተንበረከከ ሰው ታዩታላችሁ። ተንበርክኳል። እንደውም ቅጥነት ሁሉ እኔን ይመስላል መሰለኝ። ተንበርክኳል። ጸሎት አንዳንድ ሰው ተንበርክኮ መጸለይ ይመቸዋል። አንዳንዱ ቆመ መጸለይ ይመቸዋል። ተቀምጦ መጸለይ የሚመቸው ሰው አለ። እየሄደ የሚጸልይ ሰው አለ። በደረቱ ተኝቶ የሚጸልይ ሰው አለ። እነዚህ አሁን የጠቀስኳቸውን ሁሉ እኔ አርጋቸዋለሁ። ሌላም የምናደርገው ይኖራል ልምምዳችን። ግን ዋናው ነጥቡ ምንድነው? ስለምንድን ነው የምንጸልየው? ተንበርክከንም ተቀምጠንም ተነስተንም እየሄድንም በምንም አይነት ሁኔታ ውስጥ እንሆን ግን ልባችንን የገዛው በዚህ በሕይወት ዘመናችን ሁሉ በእግዚአብሔር ፊት ስንቀርብ ስንጸልይ በግል በጋራ የምንጸልየው ስለምንድን ነው? በግሩፕ የምንጸልይበት ጊዜ አለ። አንዳንድ ጊዜ ግን የሚገርመው ነገር አይታችሁ እንደሆነ ፕሮግራም መሪው ለምሳሌ ንስሐ ግቡ ብሎ አንዳንዴ እንቃወማለን አይደል? አንዱ ደግሞ ይቃወማል። ያም ጸሎት ነው አይደል? እየጸለይን ነው። ግን እንደው ሐሳባችንን ሰብሰብ አድርገን በግሩፕም ይሁን በግል ዋና ጸሎታችን ምንድን ነው?
የሚለውን ሐሳብ እንድናይ ፈልጌ ነው። ብዙ ጸሎቶቻችን ያው የታወቁ ናቸው። እኔ እንደዚህና እንደዚያ ብዬ አልናገርም። ግን ብዙ ጊዜ ይዘውን ገዝተውን ያሉ ጸሎቶች የታወቁ ናቸው። እኔ አንድ ጸሎት ሲጸለይ ሰማሁና ያ የሚጸልየው ሰው በቅርብ የማውቀው ሰው ነው። በቅርብ ማለት አብረን አገልግለናልና የማውቀው ሰው ነው እና አሁን ያለበት ሁኔታ በጣም አዝኛለሁ በአንዳንድ ነገር ማለት ነው። ምንድን ነው የሚለው? እየጸለየላቸው ነው። ብዙ ጊዜ አይታችሁ እንደሆነ የሚነገሩ ከእግዚአብሔር ያልሆኑ ነገሮች ራሳቸው ሲነገሩ ብዙ ጊዜ በሰዎቹ ፍላጎት ላይ የተመሰረተ ነው። በጉባኤው ፍላጎት ላይ የተመሰረተ ነው እና ምን ይላል? አንዳንድ ሰዎች በቅርብ ጊዜ ራሳችሁን የህንፃ ባለቤት ሆናችሁ ታገኙታላችሁ ይላል። ያስቃል አይደል? ግን እንደዛ ነው። የህንፃ ባለቤት ሆናችሁ ታገኙታላችሁ። ምን እናደርጋለን? የህንፃ የሚፈልግ ሰው እኮ በቃ የህንፃ ባለቤት ይሆናል ከተባለ በነጋታው እነዛው ሰዎች ከ8 ዓመት በኋላ ብትሄዱ የህንፃ ባለቤት እንደሚሆኑ እየተነገራቸው የሚኖሩ ሰዎች ናቸው። ሁሉ ጊዜ ተመሳሳይ ነገር ይነገራቸዋል ይላል። እግዚአብሔር ህንፃ አይሰጥም አይደለም፣ ግን ሰርተን እናገኘዋለን አይደል? ሰርቶ በመስራት ነው። እኔ ይመስለኛል እንግዲህ አላቅም። መጽሐፍ ቅዱስ እንደዛ ስለሚል ማለት ነው። ሰው የሚበላው ስለሰራ ነው። ብዙ ጊዜ ስራ ቦታ ላይ እንደዛ አነሳለሁ። አንዳንዴ ደሞዝ ስለሚከፈለን መስራት አለብን። ዛሬ ዋና አርገን የያዝነው የጸሎታችን ሐሳብ ምንድን ነው? እግዚአብሔር ሊያስቀይረን ፈልጓል። ዛሬ እንቀይራለን። ክብር ለጌታ ይሁን። እንቀይራለን። አንድ ርዕስ፣ አንድ ሐሳብ እርግጠኛ ነን። ወደ ጸሎት ስትንበረከኩ መንፈስ ቅዱስ ብዙዎቻችሁ ጋር ይህን ሐሳብ ያመጣል። የዛን ጊዜ ልንጸልይ ይገባል። አሁን የምንጸልይበት ወደ ጌታ ፊት የምንቀርብበት እግዚአብሔርን የምንፈልግበት ብዙዎች እንዲያመልጡ የምንቃትትበት ጊዜ ነው። ብዙ ነገር እየተተረማመሰ ያለበት ጊዜ ነው። ሐዋርያው ጳውሎስ በሁለተኛ ተሰሎንቄ እዚህ ጋር እንደምታዩት ምዕራፍ 3 ላይ በቀረውስ ወንድሞች ሆይ የጌታ ቃል እንዲሮጥ በእናንተም ዘንድ ደግሞ እንዲከበር እምነትን በሁሉ ስለማይሆን ከአመፀኞችና ከክፉዎች ሰዎች እንድንድን ስለ እኛ ጸልዩ። ነገር ግን የሚያጸናችሁ ከክፉም የሚጠብቃችሁ ጌታ የታመነ ነው እያለ ይናገራል። ክብር ለእግዚአብሔር ይሁን። የመጀመሪያው ሐሳብ የሚያነሳው ወንድሞች ሆይ ብሎ ለተሰሎንቄ ክርስቲያኖች፣ ለነዚህ በጊዜው ጠንካራ ምሳሌነት ላላቸው ከዚህ በፊት ጥቂት የመጀመሪያው ምዕራፍ አይተናል፣ አስታውሳለሁ። ጠንካራ ለሆኑት ለነዚህ ክርስቲያኖች የሚያስተላልፈው የጸሎት ሐሳብ የመጀመሪያው ወንጌል እንዲሮጥ ጸልዩ ነው። እግዚአብሔር ይመስገን። ወንጌል ምን እንዲል? እንዲሮጥ ጸልዩ። ወገኖች ሆይ ወንጌል እየሮጠ ነው ወይ? ይሄ የእግዚአብሔር ሰው በእግዚአብሔር ላይ የተደገፈ ስለሆነ በእውቀቱ ሳይሆን በሌላ ነገር ሳይሆን እያገለገለ ያለው በእግዚአብሔር ጸጋ፣ በእግዚአብሔር ኃይል፣ በእግዚአብሔር ችሎታ እንደሆነ የተረዳው ሐዋርያው ጳውሎስ ጸልዩ ሲል መኪና ያስፈልገኛል አይደለም፣ ቤት ያስፈልገኛል አይደለም፣ ይሄ ነገር ያስፈልገኛል ጸልዩልኝ አይደለም። አስፈላጊ ነገሮች አስፈላጊ ናቸው አይደል? አዎ ያስፈልጋሉ። ግን እሱን አይደለም እያለ ያለው። ወንጌል ምን እንዲል? እንዲሮጥ ጸልዩ። መናገር አቅቶኛል፣ መጸለይስ? ጸልዩ። ብዙ ሰው እየጠፋ ነው። ብዙ ሰው እየሞተ ነው። ዛሬ ሞት እንደ ከንቱ ነገር እንደ ቀላል ነገር ሆኗል አይደል?
ስለ ምድራችንም ስንሰማ እንደቀላል በፊት እኮ አንድ ሰው ሁለት ሰው ሞተ ሲባል ድንጋጤያችን ሌላ። አሁን መደንገጥ ምንም አቁመናል። ግን ወደ ሲኦል የሚሄድ በጣም ብዙ ሰው ነው። ጌታን የማያቅ የማይከተል በጨለማ ውስጥ ያለ እንደዛው እንደሆነ እንደተጎሳቆለ የሚሄድ ብዙ ነው። እኛ ደግሞ እንደዚህ ጌታ ሳምሮን ቁጭ ብለናል። ግን ጌታ ይሄን ወንጌል እንዲሰፋ እንዲሮጥ ይፈልጋል። በእውነት በእኛ ቤተ ክርስቲያን እየሰፋ ነው። እኔ አንድ ምሳሌ ልንገራችሁ። ከኋላ ሆኜ ብዙ ጊዜ ማለት ይሄ እኔም የሁላችን በአንድ ልብ እንድንጸልይ ነው እንጂ አንዳችን ማንም እዚህ እንትን ያለ ሰው የለም የተሻለ። ሁላችንም ግን ይሄን ሐሳብ ይዘን እንድንጸልይ ነው። ታውቃላችሁ ልክ እዛ ጋር እንግዶች ካላችሁ ይላል ፓስተር ታዬ ወይም ፓስተር ጀርመን እዚህ ጋር የሚቀውስ እንግዶች ካላችሁ ብሎ እንግዶች እንተዋወቃለን አይደል? ልክ ነኝ አይደል? እንግዶች እንተዋወቃለን። እነዛ እንግዶች ግን ብዙ ጊዜ አይታችሁ እንደሆነ በጌታ ናቸው አይደል? እየተነጋገርን በጌታ ናቸው። በቃ ማለት ጌታን የሚያውቁ ስለ ጌታ የተመሰከረ ሁሉ ነገር አጠናቀ የመጡ ነው። ኢትዮጵያ ውስጥ ያለቀለት ይባላል። ያለቀለት እንትን አምጣልኝ እንደሚባለው ማለት ሁሉ ነገር ያለቀ። አንድ አስተማሪ አንድ ጊዜ ማለት ነው አስተማሪዎች እነሱ ነበር አንድ ወቅት ላይ በኒው ኤጅ ሙቭመንት እንቅስቃሴ የዛን ሰሞን ብዙ አስተማሪዎች እነሱ ነበርና እያስተማረ እያለ አጋንንት ጮኸ። እሱ እያስተማረ አጋንንት ሲጮህ ምንድነው አለ። እዛ ሙሉ ወንጌል ውሰዱና ጨራርሳችሁ እዛ አምጡልናል። እዛው አጠናቃችሁ ጨርሳችሁ አምጡ አይደለም። ያልተጠናቀቁ ብዙዎች ይምጡና እዚህ ስራ ይብዛብን። ሃሌሉያ። በቃ ያልተጠናቀቁ ብዙ በታሰሩ ሰዎች ይምጡና እኛ ስራ እንስራ አይደል? እኛ ስራ እንስራ። ይምጡ። በብዙ ነገር ውስጥ የተያዙ ሰዎች ይምጡ። አንድ ወቅት ላይ ነበረ ልንል እንችላለን። ነበር አሁን ወዴት ሄደ? ይሄ ወንጌል እየሮጠ አይደለም ማለት ነው። የሆነ ነገር የተገደበ ነገር አለ ማለት ነው። የሆነ እንቅፋት አለ ማለት ነው። ያ እንቅፋት መነሳት አለበት። ወንጌል መስፋት አለበት። ጋሬጣው መነሳት አለበት። ወንጌል መስፋፋት አለበት። ስለዚህ ነው ሐዋርያው ጳውሎስ ጸልዩ፣ ይሄ ወንጌል እንዲሮጥ ጸልዩ፣ እንዲሰፋ። ወገኖቼ በመጀመሪያዋ ቤተ ክርስቲያን ይሄ ወንጌል በተለይ ከመንፈስ ቅዱስ መምጣት በኋላ በጣም ነበር የሚሄደው። በጣም ይስፋፋ ነበር፣ ይሰራጭ ነበር፣ ብዙዎችን ያገኘ ነበር። እና የእግዚአብሔር ቃል አንዳንድ ነገሮችን አንዳንድ ጥቅሶችን ማየት እንችላለን። ሐዋርያት ሥራ 19:20 ላይ የእግዚአብሔር ቃል ያድግና ያሸንፍ ነበር ይላል። የእግዚአብሔር ቃል ምን ይል ነበር? ያድግ ነበር፣ ያሸንፍ ነበር። ያ ማለት በተለይ አሁን ለምሳሌ በኤፌሶን ቤተክርስቲያን የነበሩ ጣዖታቶቹን ሁሉ ይሄ ወንጌል እውነት ሲገባ ስብርብራቸውን ያወጣው። እግዚአብሔር ይመስገን። ወንጌል ሲመጣ ስፍራ የማይለቅ ምንም ነገር የለም። እውነተኛው ይሄ የሕይወት ቃል ሲነገርና ሲሰበክ ብዙ ድንቅ ነገር ነው የሚሆነው። ያድጉ ነበረ። ወንጌልም ምን ይል ነበር? ያሸንፍ ነበረ። እግዚአብሔር ይመስገን። አሜን በሉ እንጂ። ያሸንፍ ነበር። ወንጌል ድል ያደርግ ነበር። ለዛ ነው አይደል ወንጌላችን ገና ድል ያደርጋል የምንለው። ድል ያደርጋል። ወንጌል በትክክለኛ መሰበክ ከተጀመረ ከተሰበከ ወንጌል ድል ያደርጋል። ይሄን ድል አድራጊውን ወንጌል እንዲሰፋ እንዲሮጥ ልንጸልይ ይገባል። እግዚአብሔር ይመስገን። እግዚአብሔር ደግሞ ይረዳናል። ስለምን እንጸልይ? ወንጌሉ እንዲሮጥ። እንዴት እንጸልይ የሚለው መጨረሻ ላይ ከ3 ሐሳቦች ከተናገር በኋላ በዛ አጠቃላለሁ። ስለምን እንጸልይ? ስለ ወንጌል እንዲሮጥ።
በሐዋርያት ሥራ 12:24 ላይ የእግዚአብሔር ቃል ግን ያድግና ይበዛ ነበረ ይላል። የእግዚአብሔር ቃል ምን ይል ነበር? ወንጌል መስፋት ማለት እያደግን እየበዛን ስንሄድ ነው። ወንጌል እየሰፋ ነው። በዚያን ጊዜ ልክ እንደ እንግዲህ ለምን ያ እውነት የምንነጋገረው እንግዲህ የጥንታን ቤተክርስቲያን ያላየኋትም፣ ግን የእግዚአብሔር ቃል በደንብ አሳይቶኛል። የጥንታ ቤተክርስቲያን እንዲህ ጉባኤ ሲሰበሰብ ማለት ነው ዞር ሲሉ ዞር ስል አሁን አሌክስን አየዋለሁ አይደለ? ሳምንት ዞር ስል አሌክስ አይደለም ሌላ ሰው ቁጭ ብሎ ላገኝ ይችላል። ያ ሰው አዲስ የተጨመረ ነው። ዞር ስትሉ አዲስ የተጨመረ ሰው ታያላችሁ። ዞር ስትሉ አዲስ የተጨመረ ሰው ታያላችሁ። እግዚአብሔርም የሚድኑትን ሰዎች ዕለት ዕለት ይጨምር ነበር ይላል። ሃሌሉያ! ያ መንፈስ ይምጣል። ዕለት ዕለት ይጨመር ነበር። ዕለት ዕለት አንድ ሰው እዚህ ጋር ንስሐ ስለገባ በአንድ ሰው መዳን በሰማይ ታላቅ ደስታ ነው። እኔ ከኋላ ሆኜ አለቀስኩ። የሆነ ቀን የኮንፈረንስ ቀን አንድ ልጅ በቃ ንስሐ ስትገባ ሳይ ማለት ነው። እውነቴን ነው የምላችሁ፣ በጣም በቃ ውስጤ እንትን አደረገ። አሁን የት ነች ምናምን እሱን አላቅም፣ ግን በጊዜው ወጥታ ግን ንስሐ ስትገባ ስለሰማው ማለት ነው። እና ይበዙ ነበረ። ተግዳሮት የለም አለ፣ የሚያስቆም ነገር የለም አለ። ግን ያንን ሁሉ ያለፈ ወንጌል ይሰፋ ነበር። ወንጌል ይሰራጭ ነበር። የሚጸልዩ ነበሩ፣ የሚሰብኩ ነበሩ። ክብር ለጌታ ይሁን። በአንደኛ ነገሥት 3 ላይ ሰለሞን ምን እንዳደርግልህ ትፈልጋለህ ሲለው እግዚአብሔር ለኔ ባለጠግነት፣ የጠላቶቼ ነፍስ፣ ረጅም ዕድሜ ምናምን አይደለም ያለው። እግዚአብሔር በትልቅ ኃላፊነት ውስጥ ስላስቀመጠው፣ በአባቱ ምድር ንጉሥ አድርጎ ስላስቀመጠው፣ ኃላፊነት ስለሰጠው ይሄን ሁሉ ሕዝብ በቁጥር ብዛት እኔ ትንሽ ሰው ነኝ አለ፣ ብላቴና ነኝ፣ ምን መምራት ይሄን አልችልም፣ ስለዚህ ማስተዋል ስጠኝ አለ። እግዚአብሔር አለ ይሄ ልመናው እግዚአብሔር ምን አለው? ደስ አሰኘው ይላል። እና ያልጠየቀው ሁሉ ማንም ለማንም ያልሆነ ነገር ሁሉ ተንጋግቶ ያልጠየቀውን ነገር ሁሉ እግዚአብሔር ሰጠው ይላል። ክብር ለእግዚአብሔር ይሁን። ዋና ጸሎት ጸልየ፣ ዋና የሆነውን ስንጸልይ የሚከተል ነገር ይኖራል። ክብር ለጌታ ይሁን። አስቀድማችሁ ጽድቁንና መንግስትን እሹ፣ ይህም ሁሉ ይጨመርላችኋል። ያው ከላይ የተጠቀሱት ነው። ይህም ሌላው ሁሉ ሳይሆን ይህም ሁሉ ይጨመርላችኋል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ያዳነን ወንጌል የተባረከ ይሁን። የዳንበት ያመለጥንበት ይሄ እውነት የተመሰገነ ይሁን። ስለዚህ ይሄንን ጸልዩ ብሎ ደግሞ ይሄን ኃላፊነት ለተሰሎንቄ ክርስቲያኖች ሐዋርያ ጳውሎስ ሲሰጥ እሱ ያለበትንም ሁኔታ ያውቃል። በቆሮንቶስ ነው የነበረው። በቆሮንቶስ ደግሞ እቺ የቆሮንቶስ ከተማ የንግድ ከተማ ነች፣ ባለጸጋ ነች። ግን ደግሞ ብዙ ርኩሰት የሚደረግባት፣ ብዙ ጣዖታት፣ ብዙ ፍልስፍና ያለባት ማለት ከየቦታው ሰዎች ስለሚገቡባት ማለት ነው። በዛ ውስጥ ሆኖ ግን ለዓመት ከ6 ወር የሚገባውን የወንጌል ስራ ይሰራ ነበር። ተቃዋሚዎች ግን ነበሩ። እንግዲህ እሱ በዛ ስፍራ ሆኖ እየሰራው ያለው ወንጌል አሁን ካለው ጋራ እናነጻጽርና እሱ ይሄን ጸሎት ጸልዩ ይላል። እኛ ምን ብለን ነው የምንጸልየው እላለሁኝ እኔ አንዳንዴ። አሁን እኛ ስላቆምን ይመስለኛል። ይሄ ስላቆምን በቃ መነሳት አለብን ነው። ላቆሙ ሰዎች አይደሉ፣ በስራ ላይ ላሉ ሰዎች ለሚያምናቸው ይሄን ሐሳብ ሲያካፍል እናያለን። ጸልዩ ሲል እናያለን።
ስለዚህ ይሄ ወንጌል እንዲሮጥ ብዙ ሰዎች እንዲድኑ እግዚአብሔር የሚድኑትን ዕለት ዕለት እንዲጨምር አዳዲስ ሰዎች ወደ ጉባኤያችን እንዲመጡ እንፈልጋለን። እንግዲህ ይሄ ወንጌል እንዲሮጥ ምን እናድርግ? እንጸልይ። ጌታ ደግሞ ይረዳናል። አሜን። ከእግዚአብሔር ጸጋ አለው፣ ጸጋን ይሰጣል። በሁለተኛ ደረጃ የሚያነሳው ሐሳብ አለ። በሁለተኛ በእናንተ ዘንድ ደግሞ እንደሚሆን እንዲከበር በእናንተም ዘንድ ደግሞ እንደሚሆን እንዲከበር ይሄ ወንጌል ደግሞ እንዲከበር ጸልዩ ነው አንዱ ሐሳብ። ሶስት ሐሳቦች ነው የሚያነሳው እዚህ ጋር። እንዲከበር መጀመሪያ በተሰሎንቄ ክርስቲያኖች ዘንድ ወንጌሉ በደንብ ተከብሯል። ክብር ለጌታ ይሁን። ተከብሯል። በቃ ወንጌል ተከብሯል። እነሱ ምንም መናገር አያስፈልጋቸውም። ስለ እነሱ በየስፍራው ይወራ ነበረ። ይሄ ሰው ተለውጧል እኮ፣ እቺ እህቴ ተለውጣለች፣ ይሄ ወንድሜ ተለውጧል፣ ተቀይሯል እያሉ ስለ እነሱ በየስፍራው ወሬ ይወራ ነበረ። ወንጌል ተከብሯል። ክብር ለእግዚአብሔር ይሁን። እኛ የተቀየረ ነገር እኛ ቤት ውስጥ ሲኖር ወንጌል ይከበራል። ክብር ለጌታ ይሁን። በእኛ ዘንድ ብቻ ግን አይደለም። በእኛ ዘንድ ተከብሮ ብቻ እንዲቀር ሳይሆን ሌሎችም ይህንን እውነት እንዲያከብሩ። ክብር ለጌታ ይሁን። በእናንተ ዘንድ እንደሚሆን እንዲከበር አላቸው። በእናንተ ዘንድ እንደሚሆን ከዚህ በፊት ተካፍለውናል። ስለ እምነታቸው፣ ስለ ፍቅራቸው በሁሉ ስፍራ ስለ እነሱ ይነገር ነበረ። እነዚህ በቃ ክርስቲያኖች ናቸው። አሁን ምን እየተባለ አንዱ እንዳይከበር እየሆነ ያለው በእኛ መካከል የምንሰማቸው የሚባሉ ነገሮች እንደሆኑ እናስብ። በውጭ ያሉ ሰዎች ወደ እግዚአብሔር መንግስት እንዳይገቡ በእኛ መካከል በደንብ ካልተከበረ ምን ብለው ነው የሚመጡት? እኛው ራሳችን እንቅፋት እንዳንሆን። አንድ ፓስተር የማውቀው ፓስተር ነውና አንድ ነገር ለጥፎ አየሁኝ። ምንድነው ያለው? ኢየሱስ ክርስቶስ ያድናል ብለን ስንናገር አንዱ የሚቃወመን እኮ የኛው ሰው ነው አሉ። እንግዲህ ምን እንደገጠማቸው አላውቅም። የኛው ሰው ነው የሚቃወመን። በእኛ ዘንድ ካልተከበረ በሌሎች ዘንድ እንዲከበር ብለን ልንጠብቅ አይገባም። ሐዋርያት ሥራ 13:48 ላይ አሕዛብ ሰምተው ደስ አላቸው፣ የእግዚአብሔርን ቃል አከበሩ የሚል እናያለን። አሕዛብ ሰምተው ደስ፣ ሙሉን እናንብበው። አሕዛብ ሰምተው ደስ፣ አሕዛብ ይሰማሉ። ሲሰሙ ደስ ካላቸው ወንጌል ተከበረ ማለት ነው። ክብር ለጌታ ይሁን። የሚሰሙት ነገር ግን ደስ የማይል ከሆነስ? የሚሰማብን ነገር ደስ የማይል ከሆነ ለምን ይፈልጋል? እኛ መካከል ጽድቅ፣ ቅድስና፣ እውነት፣ እግዚአብሔርን መፍራት የሚለው ነገር ከሌለ የሚሰሙት ነገር እንዴት ወደ እግዚአብሔር መንግስት ሊያመጣቸው ይችላል? ይሄ ወንጌል በእኛ ህይወት ውስጥ እኛን ለውጦ ካልታየ ዛሬም እንደ ትላንትናው ከሆንን ምን ዋጋ አለው? እኛን ከለወጠ፣ እኛን ከቀየረ፣ በእኛ መካከል ክርስቶስ በሙላት ከብሮ ከታየ ያከብሩታል። ክብር ለእግዚአብሔር ይሁን። ያከብሩታል። ይፈሩ ነበር አይደል? ሐዋርያቶች ይፈሩ ነበር፣ ይፈሯቸው ነበር።
አሁንማ በጣም በቃ በየቦታው ስለተስፋፋ ስትመሰክሩ ራሱ አይ እናንተ እንደዚህ አይደላችሁ እንዴ ይሉናል አይደል? እናንተማ እንደዚህ አንድ ያለኝን ተናግሬዋለሁ አላውቅም። እናንተ እንደ ቻይና እግራችሁን እያነሳችሁ በካራቴ እያላችሁ ተፈውሳል የምትሉ አይደላችሁ ማለት። እኔ አሁን ይሄን ሰውዬ እንዴት አድርጌ ነው እንግዲህ በቃ ሁሉም አንድ አይነት ስም ተሰጥቶታል። እሱም አንድ ችግር ነው። ግን አንዳንድ ጊዜ ምን ብላችሁ ትከራከራል? በተለይ የኛ ሰው ማለት ነው። እኔ አንድ ነገር ልመስክርላችሁ። ሁለት ዓመት ይሆናል። አንድ ቡዲዝም እምነት ተከታይ አንድ እኛ ጋር ነበርና ወንጌል ነገርናት። ወንጌል ስንነግራት እሺ አለች። ንስሐ ገቢ አልናት። ንስሐ ገባች እና በነጋታው መጥታ አንድ ነገር ነገረች። እናንተ የምታመልኩት አምላክ ዛሬ ከሞት አዳነኝ ከመኪና አደጋ ብላ እንዲህ ነው ያለችኝ። ከሞት አዳነኝ ብላ ከዛ በኋላ ቤተክርስቲያን ፈልገን ቤተክርስቲያን እንድትሄድ ተደረገች። እዛ መከታተል ጀመረች። አሁን ከኛ ስራ ቦታ ወጣለች። የት እንዳለች በእርግጥ ትክክል አሁን አላወቅኩም። ግን ምን ልላችሁ ፈልጌ ነው በቃ እቺልኝ ምንም የምታውቀው ነገር የለም። አሁን ስላለው ስለኛ ምንም በቃ ንስሐ ግቢ። አሁን ግን ብዙ እውቀቶች አሉ ሰው ጋር ብዙ የሚያውቃቸው ነገር ስላለ እኛ ልናስተካክለው የሚገባ ነገር አለ። ልንጸልይበት የሚገባ ነገር አለ። ሊጠራም ቢገባው ነገር አለ። ወገኖች እግዚአብሔር ያንቃን። አሁን ልንጸልይበት የሚገባ ነገር አለ። ስለዚህ ይሄ የቆመው እንዲሮጥ እንዲከበር ልንጸልይ ይገባል። ዛሬ መንፈስ ቅዱስ በጸሎት ስፍራችሁ እንዳልኳችሁ ተንበርክካችሁ ሊሆን ይችላል፣ ተቀምጣችሁ እየሄዳችሁ ሊሆን ይችላል። በየትኛውም ሁኔታ የጸሎት ሐሳብ ወደ ውስጣችሁ ካመጣ ወንጌል እንዲሮጥ ጸልዩ። ጌታ እንዲከበር፣ ወንጌሉ እንዲከበር ጸልዩ። እንጸልይ። ጌታ ደግሞ ደስ ያሰኘዋል። መቼም ይሄን ጸሎት የሚጸልይ ሰው እንደ መጽሐፍ ቅዱስ ላይ እንደሚለው የምትለምኑትን አታውቁም እንዳላቸው እንደዛ እንባል ማለት እናውቃለን። የምንጸልየው ነገር እግዚአብሔርን ደስ የሚያሰኘው ዋና ነገር ለብዙዎች ደግሞ ነፃ መውጣት የሚሆን ጸሎት ነው። ስለዚህ እንጸልይ። ጌታ ይረዳናል። ሶስተኛ አንድ ሐሳብ ያነሳል። አገልጋዮችን ደግሞ ከክፉ እንዲጠብቅ ጸልዩ የሚል ሐሳብ ያነሳል። ከአመፀኞችና እምነት ለሁሉ ስለማይሆን ከአመፀኞችና ከክፎች ሰዎች እንድንድን ስለኛ ጸልዩ። ቅድም ፓስተር ሲጸልይ ስለ ጳውሎስን አሳዳሪዎች ነበሩበት አይደል? ወንጌልን የሚቃወሙ አሉ። ወንጌልን እውነትን የሚቃወሙ ክርስቶስን የሚቃወሙ የጌታን መንገድ የሚያጣምም ክፉ መንፈስ አለ። እኛ ግን ልንጸልይ ይገባል። ይሄ ክፉ መንፈስ እንዲመታ። አሜን አሜን፣ ይመታ። ወንጌልን የሚያጣምም እንቅፋት የሚሆን መንፈስ በጌታ በኢየሱስ ስም ይመታ። አንደኛ ቆሮንቶስ 16:9 ላይ ስራ የሞላበት ትልቅ በር ተከፍቶልኛል አለ ሐዋርያው። ተቃዋሚዎቹ ግን ብዙ ናቸው አለ። ስራ የሞላበት በር ተከፍቶልኛል። ልንሰራ እያሰብን ልንናገር እያሰብን እሱ እንኳን ተቃውሞ ያስደነግጠውም፣ ግን ደንግጠን እንመለሳለን አይደል? አዎ ተቃዋሚዎች አሉ። በሁሉ ስፍራ ተቃዋሚዎች፣ ወንጌልን የሚቃወሙ ሰዎች አሉ። እኛ ግን ልንጸልይ ይገባል። እግዚአብሔር መንፈሱን እንዲመታው፣ እግዚአብሔር
እንዲያስገዛልን። ክብር ለጌታ ይሁን። እኔ ማቃቸው ልጆች አሉ እየተቀጠቀጡ ወንጌል ስለተናገሩ ማለት ነው። እየተቀጠቀጡ ወንጌልን መስበክ ሳያቋርጡ እስካሁን በዛው ስራ ላይ ያሉ አውቃለሁኝ። እግዚአብሔር ይመስገን። እንደውም አንዱ ያው እኔ አሁን ስም ጥራት ብዬ ነው እንጂ ወደ አንዋር ታውቁት የለ አንዋር መስጊድ እዛ ጋር ያው ስም ምን አለው ጠራው። አንዱ ከነሱ መካከል ሁሉ ጊዜ አርብ ላይ እዛ እየሄደ ይሰብካል። ያ ቦታ ታውቁታላችሁ። ጠራኝ አለ። ቁጭ አረገ። ካፌ ነው ጋበዘኛል። እኔ አሁን የጋበዝኩ ለምን እንደሆነ ታውቃለህ አለኝ። እኔ አላውቅም። ለምንድን ነው? ይህንን ድፍረት ከየት አገኘው? በእኛ መካከል እየመጣ ይህንን የምትናገረውን ነገር ከየት አገኘው አለኝ አለ እና ነገረው። የሚገርማችሁ ነገር በቃ ይሄ ልጅ ምንም ነገር አያደርጉትም። እንደውም ሌላ ቦታ ተደብድቧል አውቃለሁኝ እኔ። እዛ ቦታ ግን እየሄደ ይሰብካል። ክብር ለጌታ ይሁን። ተቃዋሚዎች እንዲገዙም እግዚአብሔር ያደርጋል። ስለዚህ እኛ ግን ምን ማድረግ አለብን? መጸለይ አለብን። እኔ አሁን አንዳንድ ጸሎት ጸልያለሁ። ጌታ ሆይ የነፍሳት ፍቅር ስጠኝ እላለሁ። አንዳንድ ሰዎች ጋር ያለው የነፍሳት ሸክም የሚገርም ነው። በ19ኛው ክፍለ ዘመን መሰለኛ ፓስተር ዮሐንስ ሃይንድራ የሚባል ሰው ነበር። አሜሪካዊ ነው ግን ህንድ ውስጥ ያገለገለ ማለት ነው። ይሄ ሰው ሌትና ቀን ጸሎቱ ግሩፕም ሰብስቦ ብቻውን እስኪታመም ድረስ ነው የሚለው። ጸሎቱ አንድና አንድ ነው። ጌታ ሆይ ነፍሳትን ስጠኝ፣ አለበለዚያ ግን እሞታለሁ። አለበለዚያ ምን እላለሁ? እሞታለሁ። እና የታወቀ ነው ይሄ ንግግሩ። እንደውም የታወቀ ንግግር ነው። አለበለዚያ እሞታለሁ። እንደውም እሱ ካለፈ በኋላ እሱ የነበረበት ህንድ ውስጥ በጣም ነው የተቀጣጠሉት በወንጌል ማለት ነው። እና እግዚአብሔር አንድ ሲሰጠው 2 ይላል ይጸልያል፣ 2 ሲሰጠው 4 ይላል። የነፍሳት ሸክም ፍቅር ውስጡ ስለነበረ ማለት ነው። እግዚአብሔር ይስጠን። በቃ የነፍሳት ፍቅር እግዚአብሔር ሆይ ስጠኝም ብለን መጸለይ አንድ ራሱን የታለ ትልቅ ጸሎት ነው። እና ይሄ ወንጌል እንዲሮጥ፣ ይሄ ወንጌል እንዲከበር እግዚአብሔር ደግሞ አገልጋዮቹን አሁን ወንጌልን በመስራት ያሉትን እኛም ልንሰራ ስለሚገባ እንድንሰራ ምንም እንቅፋት እንዳይገጥመን እግዚአብሔር በሁሉ እንዲያግዘን እንዲረዳን ልንጸልይ ይገባል። አንዳንድ ጊዜ በጣም የፈራችሁት ሰው ማለት ነው እንደውም እሱ ይሰማችኋል ኩምሽሽ ብሎ የሰውነቱ ግዝፈት አይተን ሊሆን ይችላል የተለያየ። እግዚአብሔር ይመስገን። ስለምን እንጸልይ? ወንጌሉ እንዲሮጥ እንዲከበር፣ ሰዎችን እግዚአብሔር ከክፉ እንዲጠብቅ። እንዴት ብንጸልይ ነው ግን ይሄ ውጤታማ የሚሆነው የሚለውን 2 ሀሳብ ተናግሬ ወደ ማጠናቀቅ ያመጣል። አንዱ በመንፈስ ቅዱስ ቁጥጥር ስር ሆነን እንጸልይ። አሁን በመንፈስ ቅዱስ ቁጥጥር ካልሆነን በጣም ከባድ ለመጸለይ ማለት ነው። ጸሎት የእግዚአብሔር መንፈስ ካልረዳን ሮሜ 8 ላይ ይናገራል። ድካማችንን የሚያግዘው መንፈስ ውስጣችን ሆኖ ካላገዘን ካልረዳን በጣም ከባድ። ኤፌሶን 6:18 ስንጸልይ በምን መጸለይ እንዳለብን ይናገራል። በመንፈስ ጸልዩ ይላል። ስትጸልዩ
በመንፈስ ጸልዩ ይላል። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። ሁል ጊዜ ማለት ነው። ሁል ጊዜ በእግዚአብሔር መንፈስ ቁጥጥር ሆነን ልንጸልይ ይገባል። መንፈሱን እንጋብዝ። የእግዚአብሔር መንፈስ ይቆጣጠረን። የእግዚአብሔር መንፈስ ኃይል ይሰጠናል። እሱ በሚሰጠን ኃይል መጸለይ እንችላለን። እሱ በሚሰጠን ኃይል ማገልገል እንችላለን። እሱ በሚሰጠን ኃይል ወጥተን የእግዚአብሔርን ሥራ መስራት እንችላለን። ይሄ ወንጌል እንዲሰፋ መጸለይ ከፈለግን በመንፈስ ቅዱስ ቁጥጥር ሆነን እንጸልይ። መንፈስ ቅዱስ ይቆጣጠረን። ሙላኝ ተቆጣጠረኝ ይላል ዘማሪው። ይቆጣጠረን። ማን ነው የተቆጣጠረን? ይቆጣጠረን መንፈስ ቅዱስ። ያዘን መንፈስ ቅዱስ። ይፍሰስ ውስጣችን መንፈስ ቅዱስ። ይለፍ ይስራ በእኛ ውስጥ መንፈስ ቅዱስ። ክብር ለጌታ ይሁን። መንፈስ ቅዱስ መንፈስ ቅዱስ አንተ እግዚአብሔር ነህ፣ ቀድሞ የነበረ ዛሬም ትሰራለህ፣ ዘላለማዊ ነህ፣ ዘላለማዊ ነህ። እስቲ እንበለው። መንፈስ ቅዱስ መንፈስ ቅዱስ አንተ እግዚአብሔር ነህ፣ ቀድሞም የነበረ ዛሬም ትሰራለህ፣ ዘላለማዊ ነህ፣ ዘላለማዊ ነህ። እስቲ አንድ ጊዜ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ አንተ እግዚአብሔር ነህ፣ የነበረ ዛሬም ትሰራለህ፣ ዘላለማዊ ነህ። መንፈስ ቅዱስ ዘላለማዊ ነው። አሁን እዚህ ምድር ላይ መንፈስ ቅዱስ አለ። ይሄ መንፈስ ቅዱስ ይውረሰን። ይሄ መንፈስ ቅዱስ ይቆጣጠረን። በመንፈስ ጸልዩ። ይሄንን ጸሎት ይሄን ትልቅ አጀንዳ ዝም ብለን ሳይሆን በመንፈስ ቅዱስ ቁጥጥር ስር ሆነን እንጸልይ። ጌታ መንፈስ ቅዱስ ተቆጣጠረኝ እንበለው። እሱ ካልተቆጣጠረን ለመጸለይ እንኳን ተንበርክከን ብዙ ነገር እንዘባርቃለን። እኔ እንደሱ ገጥሞኛ ቃል የእናንተ አላውቅም። ልጸልይ የተንበረከኩት ሌላ የምቀበጣጥረው ሌላ ሆነብኝና ወይ ጉድ አሉ። አንዱ የዘፈን ድምፅ መጥቶብኛል አለ። ብዙ ነገር ነው የሚመጣው። ብዙ ነገር ይመጣል። በቃ ልጸልዩ ብላችሁ ድብ እንዳለ እንቅልፍ ይዞት ይሄዳል። በንስሐ ጸሎት ላይ ንስሐ ሲጸልይ የተኛ ምስጋና ላይ ተነስቶ ተነሱ በአንድነት እንጸልይ ሲባል ንስሐም ይገባል ወደ ኋላ ተመልሶ። መንፈስ ቅዱስ ይቆጣጠረን። አሜን። መንፈስ ቅዱስ ከተቆጣጠረን እሱ ስለሆነ በእኛ ውስጥ የሚያልፈው እሱ ስለሆነ በእኛ ውስጥ የሚሰራው በቃ ክብር ለጌታ ይሁን። ይሄ ሁሉ ሰራዊት እኔን ጨምሮ ሁላችንም ይሄን ሐሳብ ይዘን እንወጣለን። ክብር ለጌታ ይሁን። ሁለተኛውን ልጨምር። ሌላው በመጠን እየኖረን እንጸልይ። ብዙ ሐሳብ ማንሳት ይቻላል፣ ግን ሰዓት ዝም ብዬ እንትን አልፈልግም። በመንፈስ ቅዱስ ቁጥጥር ስር እንሆን፣ በመጠን ደግሞ እንኖር። ክብር ለጌታ ይሁን። አንደኛ ጴጥሮስ 4:8 ላይ ትጸልዩ ዘንድ በመጠን ምን በሉ ይላል? ኑሩ እያለ ይናገራል። በመጠን ያልሆነ ነገር እኮ በጣም ከባድ ነው። አንድ ጓደኛችን ቤት ሄድን። ባለቤቱ አንድ ነገር ነገረችን። አንድ ቤት ተጋበዝንና ምግብ መብላት ጀመረ እና ጨምሩ አለ ሴትዮዋ። አንድ ቁርጥ ጨመረ አለች። ስለ ባለቤቷ ነው። እሱም አለ እዛው ጨመረ አለች። እንደገና ሴትዮዋ አፈር ሰውን ትለዋለች። አይ እሳቸው አፈር ከሚሆኑ እያለ አንድ ይጨምራል። አሁንም አፈር ሰውን ስትል ሴትዮዋ አይ አፈር ከምትሆን እያለ ይጨምራል። ተጨነቀ። መጨረሻ አይ ብሎ በቃኛል።
እኛን ማን አፈርሶ እንደሚለን አናውቅም፣ ግን ብዙ ነገሮቻችን ከመጠን እያለፉ ነው። ማለት የሚቆጣጠረን ነገር ከመጠን ያለፈ ነገር ካለ በጣም እንቸገራለን። በጣም እንቸገራለን። አይምሮአችንን ይወጥረዋል። የሰከነ ነገር አይኖረንም። የተረጋጋ ነገር አይኖረንም። ለጸሎት እንበረከካለን፣ ግን ምንም ያረፈ ነገር አይኖረንም። ይሄንንም ያንንም የምንጎትት ከሆነ በቃ ራሳችንን ካልገደብን በጣም አስቸጋሪ ነገር። ስለዚህ ሐዋርያው ገብቶታል። ትጸልዩ ዘንድ በመጠን ምን በሉ ኑሩ። ይሄ ማለት መጸለይ እንዳንጸልይ ያደርገናል ያለ ወደ እግዚአብሔር ፊት እንዳንቀርብ ያደርገናል። እንቅፋት ይሆንብናል። አታገኙ፣ ይሄ አይሆንላችሁ አልተባልንም። ግን የምንገድብበት ነገር ሊኖር ይገባል ማለት ነው። አለበለዚያ ሁሉም ወደኛ ከመጣ እንጨነቃለን፣ እንወጠራለን፣ ሰላም እናጣለን። ሰላም ከሌለን፣ እረፍት ከሌለን፣ የተረጋጋ ነገር ከሌለን ደግሞ ይሄን ጸሎት መጸለይ አንችልም። ስለዚህ ዛሬ ራሳችንን እንይና ውሳኔዎችን እናደርጋለን፣ እየወሰንን እንሄዳለን። ሐዋርያው ጳውሎስ አንደኛ ጢሞቴዎስ 4:8 ላይ ምግብና ልብስ ከኖረን ግን እርሱ ይበቃናል አለ። ምግብና ልብስ ከኖረን እርሱ ይበቃናል። የጌታ ትምህርት ነው ይሄ። ማቴዎስ 6 ላይ የጌታ ትምህርት ነው። ሐዋርያው ጳውሎስ በቃ ይሄ ካለን ይበቃናል አለ። አሁን እኛ ብንባል ይሄ አስፈላጊ ነው። በተለይ አሜሪካ ይሄ አስፈላጊ ነው የምንላቸው ብዙ ነገሮች ይኖራሉ። እነሱ ደግሞ የሚሉትን አዳምጡ። ይሄ ካለን ይበቃናል። ምንድነው እዚህ ጋር ይበቃናል፣ ይበቃኛል፣ በቃ ይሄ በቂ የሚል ነገር ሊኖረን ይገባል። እንደዛ የምናደርግ ከሆነ በቃ የተሳካ ውጤታማ የሆነ ጸሎት ከእግዚአብሔር ጋር ውጤታማ የሆነ ህብረት እናደርጋለን። እንደዛ ከጸለይን ብዙ ነገሮች ይለወጣሉ። ክብር ለጌታ ይሁን። እግዚአብሔር ይረዳናል። እግዚአብሔር ያግዘናል። በቀረውስ ወንድሞች ሆይ አለ። ወንጌል እየተስፋፋ እየተሰራጨ ያለበት ጊዜ ነው። እንኳን ግን በቃ የበለጠ ነው የሚያስበው እሱ የበለጠ የእግዚአብሔር ስራ እንዲሰራ ካለው ጉጉት ምኞት ሁሉም ወደ እግዚአብሔር መንግስት እንዲመጣ ካለው ናፍቆት የተነሳ ሌላ ጸሎት አይኑራችሁ። ከጸለያችሁ ወንጌል እንዲሮጥ ጸልዩ። ሌላ ጸሎት አይኑራችሁ። ከጸለያችሁ ይሄንን ጸሎት ጸልዩ። በእናንተ ዘንድ እንደሚሆን እንዲከበር ከጸለያችሁ ይሄን ጸልዩ። ብዙ ተቃዋሚዎች አሉ በወንጌል ዙሪያ። እግዚአብሔር አገልጋዮችን ከክፉ እንዲጠብቅ ጸልዩ። ወንጌል ጀምሮ ወንጌል ብሎ የጨረሰ ጸሎት ማለት ሌላ ነገር ጣልቃ ያልገባበት፣ ሌላ ነገር የሌለበት የእግዚአብሔር መንግስትና የእግዚአብሔር መንግስት ክርስቶስን ብቻ ማዕከል ያደረገ ጸሎት፣ የሚጠፉትን ለማዳን የቀረበ የጸሎት ርዕስ። እግዚአብሔር ይመስገን ዛሬ ይረዳናል። እንዳልኳችሁ ልክ ስንበረከክ ስንጸልይ ይሄ ሁሉ ሰራዊት ይሄን ጸሎት መጸለይ ቢጀምር
እግዚአብሔር ድንቅ ነገሮችን ማድረግ ይጀምራል። ምልክቶችን ማየት እንጀምራለን። ጌታ ደግሞ ያደርጋል። ክብር ለጌታ ይሁን። ቆመን እንጸልይ። ትችላለህ ይህንን ማድረግ፣ ትችላለህ ያንንም ማድረግ፣ ኃይል ብዙ ምንም አይሳን። እግዚአብሔር ሆይ አንተ ኤልሻዳይ ነህ። ትችላለህ ይህንን ማድረግ፣ ትችላለህ ያንንም ማድረግ፣ ኃይል ብዙ ምንም አይሳን። እግዚአብሔር ሆይ አንተ ኤልሻዳይ ነህ። ትችላለህ ይህንን ማድረግ፣ ትችላለህ ያንንም ማድረግ፣ ኃይል ብዙ ምንም አይሳን። እግዚአብሔር ሆይ አንተ ኤልሻዳይ ነህ። እግዚአብሔር ሆይ አንተ ትችላለህ። ኃይል ሰጥተኸኝ፣ ጉልበት ሰጥተኸኝ፣ አቅም ሆነኸኝ፣ አንተ ተቆጣጥረኸኝ ለአንተ መንግስት የምሮጥ ያንተን ነገር የምናፍቅ ያንተን ነገር የምፈልግ የምጠማ ሰው ልታደርገኝ ትችላለህ። አሁን አግኘኝ እያልን እንጸልይ። ትችላለህም በለው። የኛ ያለንበትን ሁኔታ አኒ እግዚአብሔር ይችላል። እግዚአብሔር የሚደምኑ ሰዎችን ዕለት ዕለት መጨመር ዛሬም ይችላል። ትችላለህ ይህንን ማድረግ፣ ትችላለህ ያንንም ማድረግ፣ ኃይል ብዙ ምንም አይሳን። እግዚአብሔር ሆይ አንተ ኤልሻዳይ ነህ፣ ኤልሻዳይ ነህ፣ ኤልሻዳይ ሁሉን ቻይ ነህ፣ ሁሉን ቻይ። ትችላለህ ይህንን ማድረግ፣ ትችላለህ ያንንም ማድረግ፣ ኃይል ብዙ ምንም አይሳን። እግዚአብሔር ሆይ አንተ ኤልሻዳይ ነህ። ትችላለህ ይህንን ማድረግ፣ ትችላለህ ያንንም ማድረግ፣ ኃይል ብዙ ምንም አይሳን። እግዚአብሔር ሆይ አንተ ኤልሻዳይ ነህ፣ ኤልሻዳይ ነህ፣ ኤልሻዳይ ሁሉን ቻይ ነህ፣ ሁሉን ቻይ። ሁሉን ቻዩ ጌታ ክብር ይሆንለት። የእግዚአብሔር አምላካችን ስም የተባረከ ይሁን። ዛሬ እግዚአብሔር ቃል ወደኛ ልኳል። እንጸልይ። እግዚአብሔር ወደ ጸሎት እንድንመለስ ይፈልጋል። የጸሎት ነገር ግሎባሊ ነው የተዳከመ ያለው። በሁሉ ቦታ ከጥቂቶች በስተቀር በአብዛኛው ቦታ ጸሎት ጠፋ፣ ጸሎት ቀረ ይባላል። ወገኖቼ ሆይ በእኔና በእናንተም ሕይወት ያ ሊሆን ይችላል። ቤተ ክርስቲያናችን ለጸሎት ጥሪ ስታቀርብ 3 እና 4 ሰዎች ናቸው ወደ ጸሎት የሚመጡ። እግዚአብሔር በብዙ እየተናገረን ነው ወገኖቼ ሆይ። ብዙ ሌሎች ኢቨንቶች ላይ እንገኛለን። በጣም ተዘጋጅተን በብዙ ዋጋ ከፍለን፣ ጸሎት ግን አቃተን። ዛሬ እግዚአብሔር ሊሰራብን ስለፈለገ ነው።
ቅድም ጆኒ እንደተናገረው እንደው እዚህ ቤት ያለን ትንሽ አይደለንም። እዚህ ቦታ ላይ ያለ ነው። በቃ መንፈስ ቅዱስ የሚመራውን አይነት ጸሎት ስለ ነፍሳት መዳን፣ ስለ ወንጌል መሮጥ ብንጸልይ ህይወታችን ይቀየራል። ቤተ ክርስቲያናችን ትቀየራለች። አካባቢያችን ይቀየራል። ብዙ ነገር ይቀየራል። ዛሬ ለእግዚአብሔር እንንበርከክ። እግዚአብሔር አምላክ ሆይ ተናግረህናል፣ በብዙ ተናግረህናል። ለእኔና ለወገኖቼ ተናግረህናል። ጸልዩ ብለህናል ጌታ ሆይ። ወንጌል እንዲሮጥ ጸልዩ ብለህናል። ትልቁን ያንተን አጀንዳ እንድንጸልይ ይህን ኦፖርቹኒቲ ሰጥተህናል ጌታ ሆይ። ጊዜያችንንና ጉልበታችንን እንደነቀዝ የሚበሉ ብዙ ነገሮች አሉ። ይቅር በለን ጌታ ሆይ፣ ማረን ጌታ ሆይ። እግዚአብሔር አምላክ ሆይ ጊዜያችንን የሚበሉ በጣም ብዙ ነገሮች አሉ ጌታ ሆይ። ላንተ ጌታ ሆይ 30 ደቂቃ 1 ሰዓት ለጸሎት መስጠት የተሳነን ሰዎች ነን ጌታ ሆይ። እግዚአብሔር ሆይ ወደ ጸሎት መልሰን ጌታ ሆይ ዛሬ እንደተማርነው በመንፈስ ቅዱስ የሆነ ጸሎት በልባችን ውስጥ እንድትለኩስ እንለምናሃለን። እርዳን እባክህ ጌታ ሆይ እርዳን። እሳትህን በእኛ ላይ ጣል ጌታ ሆይ። የሚያቀጣጥል እሳት ወደ ዙፋንህ የሚናፍቅ ወደ መስቀልህ ግርጌ የሚገሰግስ ልቦና ስጠን ጌታ ሆይ። እግዚአብሔር ሆይ እርዳን። ወደ ጸሎት መልሰን ጌታ ሆይ። እግዚአብሔር ሆይ አስቀድማችሁ የእግዚአብሔርን መንግስት ጽድቁን ምሹ፣ ሌላው ሁሉ ይጨመርላችኋል ተብሎ በቃልህ እንደተጻፈ ጌታ ሆይ እግዚአብሔር ሆይ ጭማሪው ላይ ጊዜያችንን እንዳናጠፋ፣ ነገር ግን ዋናውን ነገር ዋና እንድናረግ በጌታ በኢየሱስ ክርስቶስ ስም እርዳን። እርዳን ጌታ እርዳን። አቅም አጥተናልና እርዳን። ጸሎት ጎሏልና እርዳን። እየደከምን አለንና እግዚአብሔር ሆይ እርዳን። አድሰን ጌታ ሆይ አድሰን። ሰዎች ሲድኑ ማየት እንወዳለን። አንተን የማያውቁ ወዳጆቻችን ዘመዶቻችን ወደ አንተ እንዲመጡ እንፈልጋለን ጌታ ሆይ አድሰን እባክህ። እግዚአብሔር አምላክ የልብህን መሻት እንድንጸልይ ጸጋህን አብዛለን። እግዚአብሔር ሆይ ስላገለገለን ባሪያህ እጅግ አድርገን እናመሰግናለን። ባርከው፣ ጸጋህን አብዛለት። በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሜን።